5 ደቂቃ ፈቅድልሃለሁ ስለ አምላክ እንድትሰብከን። እንደውም አልወለደም አልተወለደም ቢጤ አምሳያ የለውም ሁሉም ፈጣሪ ነው ከሚለው ውጭ ስለ አምላክህ ባህሪያ ስለ አካላቶቹ አብራራ እስኪ። 5 ደቂቃ ሰጥቻለሁ። አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። 5 ደቂቃ ተሰጥቶኛል። እዚህ ላይ ያላችሁ ካልክ ግን ጣልቃ ገባብሃለሁ። ቢጤ አምሳያ የለውም አልወለደም አልተወለደም ሁሉም ፈጠረ ከሚለው ውጭ ስለ አካሉ ባህሪ አብራራ። ያው እንግዲህ ተመቸህም አልተመቸህም ስለኛ ዲን አጠር አድርጌ እነግርሃለሁ። ከዛ በኋላ የፈለከውን ጠይቅ። እኛ ስለ አላህ ስናወራ ለአላህ ስምና ባህሪያት እንዳለው እናምናለን። ለሱ ያሉትን ነገሮች ደግሞ እንደመጡት እንቀበላለን። ይህን ስንል 3 ነገሮች በውስጡ ይዘር። አንደኛ አላህ ለራሱ የተናገረው አለኝ ብሎ የተናገረውን ነገር እናጸድቃለን። ሁለተኛ ነቢዩ አለው ብሎ የተናገሩትን ወይም ደግሞ በሐዲስ ውስጥ ሰሒህ በሆኑ ሐዲሶች መጥቶ የጸደቁትን እናጸድቃለን። አንድ ይሄ ነው። በአጠቃላይ የጸደቀውን እናጸድቃለን ማለት ነው። ሁለተኛ ቁርአን ወይም ነቢዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ውስጥ ለአላህ የለውም ወይም ደግሞ አይገባውም ብለው ያብራሩትን ማንኛውንም ስምም ይሁን ባህሪ እኛም አይገባውም ብለን ከሱ ላይ እናጠፋለን ማለት ነው። ይሄ ሁለተኛው ነው። ሶስተኛ ደግሞ ያልተነገረውን አለውም የለውም ተብሎ ያልመጣውን ደግሞ ቆም ብለን እዛው እንቀራለን። ምክንያቱም ስለማናውቀው ነገር አናወራም። እንደ ምሳሌ እንውሰድ። ነቢዩ ሰለላሁ ዐለይሂ ወሰለም በሐዲስ ውስጥ አላህ እግር እንዳለው ተናግረዋል። ጀሃነም ላይ እግሩን ያደርጋል። ከዚያም ጀሃነም ትተጣጠፋለች፣ በቃኝ በቃኝ ትላለች። خلاص ሐዲሱ እግር እንዳለው አጽድቆልናል፣ እኛም እናጸድቃለን። እንዴት? ለሱ እንደሚገባው። ለምን? እኔም መሳይ የለም ብሏልና ማለት ነው። አለው ስላላችሁ መመሳሰልን ግን ግዴታ የምታደርጉ ከሆነ ስለ ፈጣሪ ተውትና ስለ ፍጡር እናውራ ከተባለ የማንም እግር አይመሳሰልም። የሰው ልጅ እግር እንኳን አይመሳሰልም። አልፎ ተርፎ ደግሞ ከሌላ ፍጡር ጋር እንኳን ብናመሳሰለው ሰማይና ምድር አለቀ። ስለ ፈጣሪ ለማመሳሰል ከደፈራችሁ ይህ የእናንተ የጭንቅላት ዝግመት እንጂ ሌላ ምንም ሊሆን አይችልም። ስድብ አይደለም። ከተረዳችሁ ተረዱት ብዬ ነው። የፍጡር መሳሰልም ማለት እግር የለውም ማለት ነው ወንድሜ። መሳሰልም ማለት እግር የለውም ማለት ነው። 5 ደቂቃ ተሰጥቶኛል። በኋላ ጠይቅ፣ በኋላ መጠየቅ ትችላለህ። የፍጡር ካልተመሳሰለ ከፈጣሪ ጋር ለማመሳሰል ከደፈራችሁ ይህ የእናንተ ችግር ነው ማለት ነው ባጭሩ። ሁለተኛ ላይ አላህ የለውም ተብሎ የመጡ ብዙ አይነት ነገራቶች አሉ። አላህ እንቅልፍ አይዘውም፣ አያንገላጃም፣ ለሱ ረሃብም ሆነ ሞት እንደማይነካው ብዙ አይነት ባህሪያቶች ከአላህ ላይ ዜሮ ተደርገው ተጥለዋል። እነዚህን እኛም እንደዚያው ከሱ ላይ ዞር እናደርጋለን። ስለማይመጥነው ስለማይገባው ልጅና ሚስት የለው አይመጥነው፣ ስለማይመጥነው ስለማያስፈልገው ሚስት ስለሌለው የተባለው ውሸት ነው። በማርያም ምዕራፍ ውስጥ በራሱ ወማ የንበጊ ሊረሕማን አን የተኺዘ ወለደን ይላል። ለጌታ ለአላህ ልጅን መያዝ አይገባውም ይላል። ሚስት ስለሌለው አይደለም፣ ውሸት ነው። ይሄን ያዙልኝ። ሶስተኛ ላይ ይሄ ነው አለውም የለውም ያልተባለን ነገር አንዘላብድም። ለምሳሌ አልጨረስኩም፣ 5 ደቂቃ የገና ነው። መታገስ አያስፈልግም። 5 ደቂቃ የሰጠኝ አንተ ነህ እኮ። ሶስተኛዋ አጭር ናት። የለውም አለውም የተባለውን ነገር ባጭሩ ማለት ነው። ጆሮ ለምሳሌ አላህ ይሰማልን ብለን እናምናለን። ግን ጆሮ አለው ወይ የለውም ብለህ ብትጠይቀኝ አልተገለጸም። ምንም አናፍርበትም። ምክንያቱም ስለማናውቀው ነገር ስለ አላህ ያው ስለ ሰው ልጅ እንኳን ማውራት እኮ ነውር ነው። እንዴት ነው ስለ ፈጣሪ ደፍራችሁ የምታወሩት? እኛንስ እንድናወራ የምትጠብቁት? خلاص አልተገለጸም፣ አናፍርበትም። ይህ ነው የኛ ዲን። ከተቀበላችሁ ተቀበሉ፣ ካልተቀበላችሁ ደግሞ አላህ ይምራችሁ። ይህ ነው። ውልቅ ብሎ ሄዳ አልተገለጸም ብሎ ይመችል። ኤኒዌይስ ዘሆል እናፍርስበት። በደንብ አስተውሉ። ፐርሚሴስ በመጀመሪያ ምን ብዬ ነግሬዋለሁ? ይህ አልወለደም አልተወለደም አምሳያ የለውም ከሚለው ውጭ ይውጣና ስለ አላህ አካላት ባህሪ ነበር አውራ አልኩት።
80-90% የገደለው ምን በሚል ነው? አይመስልም በሚል ነው የገደለው። የኔ አስቀድሜ ስነግረው ግን ምን ብዬ ነው? አምሳያ ቢጤ የለውም የሚለውን ተውና፣ አልወለደም አልተወለደም የሚለውን ተውና፣ ስለ አላህ አካላቱ ባህሪ አውራ ነበረ ያልኩት። አስተውላችኋል? ደቂቃውን አብዛኛውን የገደለው አምሳያ የለውም በሚል ነው። እግር አለው አይመስልም የኛ ዘገምት ናቸው አለው። እንደዚህ ካላችሁ ዘገምት ናችሁ ማለት ነው እያለ የራሱ እያመሳሰለ አይመስልም በሚል ነበር ሰዓቱን የገደለው። እኔ ግን ገና ስሰጠው ደቂቃውን ብዬ ነው ይህ አይመስልም ይመስላል የሚለውን ተውና ስለ አላህ ራሱ አውራ ሲል ነበር። ከዚህ ውጭ መውጣት ስለማይችሉ ስለማቅ። ሁለተኛ አልወልድም አልተወለደም እሱ ጥያቄ አይደለም ብዬው ነበር። ሲመጣስ ሚስት የለውም ሚስት ሳይኖረው ምናምን የምትሉት ውሸት ነው ምናምን ብሎ አልወለደም አልተወለደም የምትሉት እንደዚህ ብሏል ምናምን ያወራው እዚህ ላይ ነው። እኔ አላልኩትም። ይሄ ጥያቄም አልነበረም። እነኚህ ጥያቄ አይደሉም ባልኩት ላይ ምላሽ የሰጠው እነኚህ ላይ ነው። ለዚህ ነው አምላካቸውን አያውቁም የምንላችሁ። በሶስተኛ ደረጃ አለው ብሎ ካነሳው አንዱ እግር ነው። እግር አለው አላህ። እግሩን ገሃነም ላይ ሲጭን በገሃነም ውስጥ እግሩን ሲያስገባ ምን ትሆናለች? ገሃነም ትጨረማመታለች አለ። ስለዚህ ፊዚካል ቢንግ ነው አላህ። ፍጡር መሆኑን መስክሮ ወጣ ማለት ነው። ሲረግጥ ፕሬዠር አሳርፎ ሌላውን ማጨራመት የሚችል ከሆነ ግዑዝ ነገር ነው አላህ እግሩ ማለት ነው። ግዑዝ ነገር በሙሉ ደግሞ የፍጡር መገለጫ ነው። ወንድማችን ባለማወቅም በማወቅም አላህ ፍጡር መሆኑን መስክሮልን ወጣ ማለት ነው። ሌላኛው ያነሳው ምንድነው? እርሱ እናንተ እንዴት ድፍረት ቢኖራችሁ ነው ስለ አምላክ እንደዚህ ደፍራችሁ የምትነጋገሩት? ስለ አምላክ እኛ እንነጋገርም እንዲደፍረን አለ። እኛ ጋር ግን ቁም ስቅላችንን ስለ አምላክ እያንዳንዱን ሲጠይቁናል የሚውሉት። እነሱ ጋር ሲጠየቁ ማነህ አንተ እንዴት ብደፍር ነው ስለ አምላክ ጠይቀህ ዲቴል የምትጠይቁት ይሉሃል። አንተ ጋር ሲሆን ግን እያንዳንዱ መጠየቅ ኤግዛክት ወርድ ፋላሲ ይፈልጋሉ። አንተ ጋር ሲሆን ቃል በቃል እንዲህ ካልሆነ ይሉሃል። እነሱ ጋር ሲሆንስ ካልተገለጠ ዝም እንላለን። አምላኩ ምንድን ነው? እግርና እጅን የተገለጠለት የነቢያት አስተምሮ ነው ይላል። ነቢያችን የነገረንን እንቀበላለን ይልሃል። ከዛ የነቢያት አስተምሮ ነው የምከተለው ይላል። ከ124,000 በላይ መልእክተኞችና ነቢያቶች አሉ ብሎ ሚያምን አምላክ እግርና እጅ ነው ብሎ ደግሞ ይከተላል። ይሄ እስልምና ነው። የነቢያት አስተምሮ ነው የምከተለው ብሎ የተገለጠለት ግን ባትና እግር ነው፣ ከዛ እጅ ነው። ክርስትና በመጽሐፍ ቅዱስ ላይ ልጄ የተባሉ ብዙ ሰዎች አሉ እና ኢየሱስ ክርስቶስ ልጄ ብሎታል ቢባልም በአንደኛ በኩል ሰዎች ቀጥፎበት ነው እንደዛ አልተባለም። ካት መጽሐፍ ቅዱስ ተበርዟል ብዬ ስለማምን ኦኬ ስማኝ። በሁለተኛ ነገር ደግሞ ማለት ነው አጋንንት የነገረሽን አስተምሮ ዘሽ ተቀጥፏላት በይ። አሁን ማስረጃ ታወጪና ቆይ ተረጋጊ። አሁን ማስረጃ ታወጪና ልጅ አባት አለኝ ያለባቸውን ቦታዎች በሙሉ መቀጠፋቸውን ታሳይናለሽ። ጋይድ የት ላይ ነው ማሳይ? ቁርአን ላይ ለምሳሌ ማቴዎስ ወንጌል ምዕራፍ 16 ማቴዎስ 16 ላይ አባት እንዳለው ተናግሯል። የተቀጠፈ መሆኑን ከሙሐመድ በፊት ያ ነገር እንደሌለ ማስረጃ እንችላለን። መጽሐፍቶች እኮ ተበርዘዋል። ማስረጃ እንችላለን። ወሬ አይደለም፣ ተረተረፈ አይደለም። አጋንንት አላህ ልጅ የለውም ስላሉሽ አጋንንት ምስክር ይዘሽ ልጅ የለውም ማለት ትችያለሽ። አሁን ቀጥታ ነው የምጠይቅሽን። ተረጋጊ። አብ ከሰማይ ሆኖ ልጄ ብሏል። ያ ክፍል የተበረዘ መሆኑን እንደሌለ አስቀድሞ አንድ በይ። ማቴዎስ ወንጌል ምዕራፍ 3 ላይ ቁጥር 17፣ ማቴዎስ ወንጌል ምዕራፍ 17 ቁጥር 5 ላይ አብ ከሰማይ ሆኖ ልጄ ያለውን አይ አብ ልጅ ያላለውም የሚል ማስረጃ እኛ ክርስቲያን ቤት ነው የገባሽው። አጋንንት የነገሩሽ ምስክር አድርገሽ በጣም በማስረጃ ታምናለህ አንተ። የአጋንንት ምስክር አላምንም። የአጋንንት ምስክር አላምንም። ማለት ነው ነገር ስታወራ ነበር። አትጩይ። የአጋንንት ምስክር አላምንም። መሐመድ ያመጣው የአጋንንት አስተምሮ ስለሆነ
አጋንንቶች ስለሆኑ ልጅ የለውም ሚስት ስለሌለው ያሉት። አሁን ተበርዟል የምትይ ከሆነ እነኛ ክፍሎች ከመሐመድ በፊትም እንዳልነበሩ በነቢያትም የተነገሩት እንደሌሉ ታመጫለሽ ማለት ነው። ማስረጃ ታመጫለሽ። ማስረጃ እንጂ ሚት አታድርጉኝ ሳወራ ግን አለማስረጃ ተረተረ ከሆነ ሚት አይደለም ከስር ትሆኛለሽ። አይደለም እኔ የገባሁበት መጀመሪያ አስታወርበት በነበረው በአላህ ፊት በሚለው ነበረ። ኦኬ በአላህ ፊት በሚለው አስታወርበት ነበረ ርዕስ ነበረ የገባሁት እና ኢየሱስ ክርስቶስ ሙሳን ማለትም እግዚአብሔር ሙሴን ጠርቶት ፊቴን አታይም ጀርባዬን ግን ታያለህ ሲለው እግዚአብሔር ፊት አለው የለውም? ለምንድን ነው ጀርባውን የሚያሳየው? ለምንድን ፊቱ የማያየው? ምን አይነት ነው ፊቱ የእግዚአብሔር ፊት? ስለዚህ ከኛ ጋር እያመሳሰልሽ ነው። ኦኬ አይደለም፣ እንደዛ ለማለት ፈልጎ አይደለም የሚል ከአንተ ትርጉም አይደለም የምፈልገው። ገብቷል አይደለም? እግዚአብሔር ራሱ ፊት ሌላ ነገር ለመግለጽ ነው የሚል ብሎ የተናገረበት ማስረጃ ስጠኝ። ወይ ደግሞ እግሬ ሲል ወይ ደግሞ ፀጉሬ ሲል ወይ ደግሞ አይኔ እጄ ሲል ብዙ ቦታ ላይ ያለ መጽሐፍ ቅዱስ ላይ እና እንደዛ የምለው አይን እግር ለመግለጽ አይደለም ሌላ ነው ወይም ምሳሌ ነው ያለበትን እስኪ ማስረጃ ስጠኝ። መልካም። ደጋግሞ መጽሐፍ ቅዱስ በምሳሌ እንደሚናገር ይናገራል። አንቺም የጠቀሽው ዘጸአት ምዕራፍ 33 ላይ የሚገኘው በመቃብር ውስጥ እንደሚሆን ውጪ እዛው ላይ እኮ ያስቀምጥልሻል። በዋሻ ውስጥ ትሆናለህ ጀርባዬን እንጂ ፊቴን አታይም ሲል በመለኮታዊ ክብሬ አታየኝም ነው። ውጪ ጀርባዬን ታያለህ ማለት ማን ነው እንደዛ ያለው? አዳምጪ ቆይ። እግዚአብሔር እንደዛ ብሏል ወይስ አንተ ተተረጉ? ተረጋጊ ቆይ አዳምጪ። ያ ማለት ምን ማለት ነው? በኋላ ታየኛለህ ነው። በስጋ እገለጣለሁ፣ በስጋ ስገለጥ ታየኛለህ። ጀርባ ማለት ኋላ ማለት ነው። ፕሊስ ተረጋጊ። እግዚአብሔር እንደዛ ነው። ሴጣን አይሽናብሽ ጆሮች ላይ። በስጋ መጥቶ እኮ ተገለጠ፣ ክንድህን ላክ ተገለጠልን ሲሉት ነበር አይደለም? ጀርባ ታያለህ ማለት አሁን አታየኝም፣ በኋላ ታያለህ፣ ኋላ ማለት ነው ጀርባ ማለት። ለዚህ ነው ሙሴ አንቺ የጠራሹ ልይህ ሲጠብቀው ሲናፍቀው የነበረው በዋሻ ውስጥ እቆያለሁ አይደል? ዋሻው ያ ምንድን ነው? እሱ የምን ምልክት ነው? በመቃብር ትቆያለህ። ከዛም በስጋ ስገለጥ ታየኛለህ፣ በኋላ ታየኛለህ። ዊች ሚንስ በስጋ ስገለጥ ስመጣ ታየኛለህ። ለዛ ነው ደብረ ታቦር ላይ ምዕራፍ 17 ላይ ማቴዎስ ወንጌል ላይ ክርስቶስ ወደ ደብረ ታቦር ሲወጣ ሙሴም የመጣውና ያየው በስጋ ሲገለጥ። ኦኬ በስጋ ሲገለጥ ነው የምታየኝ ብሎታል ወይ? አሁን እኮ እየነገርክ ያለው ያንተ ትርጉም ነው። ክፍሉ ራሱ ይኸውልሽው በአለት ውስጥ እዛ ትቆያለህ የተባለው በመቃብር ውስጥ ትቆያለህ የሚለን ትርጓሜ ነው የያዘው። በአለት ውስጥ ግባ፣ በአለት ውስጥ ትቆያለህ፣ ጀርባዬን ታያለህ የሚለው በኋላ ታየኛለህ ነው። እኛ ትርጓሜ ያለን እኮ አዴ ሜሬን በትርጓሜ እንመራለን። እኛ ትርጓሜዎች እኮ ሰዎች ነው የተረጎሙት እንጂ እግዚአብሔር እኮ አይደለም። ለምንድን ነው እግዚአብሔር ያላችሁን የተረጎሙት? ዝንጀሮ ናቸው የተረጎሙት። እኛማ አላህ ሱብሃነሁ ወተዓላ ያለንን እጅ አለን ፊት አለኝ ሲል በሱ የመጠን እግዚአብሔር ደግሞ እንዴት የተናገረው መሰለሽ? አዳምጪ። ዕብራውያን ምዕራፍ 1 ላይ ከቁጥር 1 ጀምሮ ፕሊስ አንዴ ሚውት አድርጊ። እግዚአብሔር ለነቢያት በተለያየ መልኩ ሲናገር ከቆየ በኋላ ይላል የዘመኑ መጨረሻ ላይ በልጁ ተናገረን ይላል። አስቀድሞ በተለያየ መንገድ ነበር ሲነግራቸው የነበረው፣ በተለያየ መንገድ። መጨረሻ ላይ ግን በማን ነገረን ይላል? በልጁ። ስለዚህ በልጁ መጨረሻ ላይ በግልጽ ነገረን ማለት ነው። ከጥንት ጀምሮ በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ በተለያየ መንገድ ለነቢያት ሲናገር ነበር። ሁሉም ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። እርሱ የክብሩ መንጸባረቅ እና የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት ግርማው በቀኝ ተቀመጠ ይላል። ስለዚህ ሁሉ ወራሽ ባደረገው አስቀድሞ በነቢያት በተለያየ መንገድ ነበር ሲናገር የነበረው እግዚአብሔር። መጨረሻ ግን በልጁ ነው የተናገረን፣ በልጁ ነው ሁሉን የገለጸልን ማለት ነው። ለዛ ነው እግዚአብሔር ማንም ኢየሱስ ክርስቶስ አድርገዋል ብላችሁ ታብራላችሁ አይደለም? አዳምጪ፣ ቆይ ሽፍት አታድርጊ፣ ቆይ። ለዚህ ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይም እግዚአብሔር ማንም ያየ ፕሊስ ተረጋጊ፣ ቆይ መጽሐፍ ቅዱስ እኮ ነው እኛም እያወራን ያለ ነው። እኛ መጽሐፍ ቅዱስን በመጽሐፍ መፈሰር እንችላለን። አይዞሽ፣ ፓኒክ አታድርጊ።
ስለዚህ አላየውም ካለው ለምንድን ነው ታዲያ እዛ ጋ ያለው የሚለውን እየፈታሁልሽ ስለሆነ መቼም ቢሆን እግዚአብሔርን ያየው አንድ ስንኳ የለም። ማንም እግዚአብሔርን ሊያየው ስለማይችል በአባቱ እቅፍ ያለ አንድ ልጁ እርሱን ተረከው። ስለዚህ ሙሴ ሲጠይቀው የነበረውን እንዴት ነው የተረከው? እንዴት ነው ያየው ሙሴ? ማቴዎስ ወንጌል ምዕራፍ 17 ላይ በዋሻ ውስጥ ቆይ የተባለው በኋላ ታየኛለህ ብሎ እዛው የነገረው ማቴዎስ ወንጌል ምዕራፍ 17 ቁጥር 5 ላይ ቁጥር 5 አካባቢ ጀምሮ ከቁጥር 4 ጀምሮ አይ ቲንክ ዝቅ አድርገው። እርሱም ገና ሲናገር ነው ብሩህ ደመና ጋረዳቸው፣ እነሆም ከደመናው ለእርሱ ደስ የሚለኝ ዝቅ አድርገው ቁጥር 3 ጀምሮ እነሆም ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው። ክርስቶስ በስጋ ሲመጣ በኋላ ታየኛለህ ያለው በኋላ እንዲያየው ጴጥሮስም መልሶ ኢየሱስን ጌታ ሆይ በዚህ ምናምን አለው። ከዛ ዝቅ አድርገው ቁጥር 5 ላይ እርሱም ገና ሲናገር ነው ብሩህ ደመና ጋረዳቸው፣ እነሆም ከደመናው በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እርሱን ስሙት የሚል ድምፅ መጣ። ስለዚህ በልጁ ተገለጠ ማለት ነው ለሙሴም። ቅድም እግዚአብሔርን ያየው የለም እያልክ ነበረ። ራእይ ላይ እግዚአብሔርን ያየው የለም፣ ራእይ ላይ አልታየም። ፀጉሩ እንደ ጥጥ ነጭ የሆነ ፀጉር ምናምን ብሎ የሚናገር ጥቅስ የለም። በባህሪያዊ መለኮቱ ማንም ያየው የለም። እሱ መገለጥ ይባላል። እህታችን መገለጥ ይባላል። በመገለጥ የተለያየ ላይ ለምሳሌ ኢሳያስ ምዕራፍ 6 ላይ ኢሳያስ ምዕራፍ 66 ላይ የተለያየ ቦታ ላይ አስቀድሞ በስጋ እንደሚመጣ ክርስቶስ እኮ አይተዋል እኮ ክብሩን አየ ይለዋል እኮ እዛው ቁጥር 14 ላይ ስትመለከች ዮሐንስ ወንጌል ምዕራፍ 1 ላይ አንድ ልጁ ከአባቱ ያለውን ክብር እንዳየን አየ ይላል አለ። ስለዚህ አስቀድመው ነቢያቶች በትንቢት ሲመለከቱት ነበረ። ክርስቶስን በስጋ እንደሚመጣም ሲያዩ ነበረ። በቀጥታ እያዩ አይደለም እያልከኝ ነው? ፀጉሩ እንደ ጥጥ የነፃ ምናምን እያለ እየገለጠ አላየውም ማለት እንዴት? ተረጋጊ። ቆይ ትንቢተ ዳንኤል ምዕራፍ 7 ላይ ፀጉሩ ነጭ እሱ ምንድነው? እሱ ዘመን አይቆጠርለትም በዘመናት ያልሸመገለ የሚለውን እንትን ለማለት ነው። የሆነ ከዚህ ዘመን እዚህ ዘመን ማይባል የሚለውን ለማሳየት እንጂ ማነው እንደዛ ብሎ የሚተረጉምልህ ነው? አሁን እኮ በራስህ ነው እየተረጉምክ ያለው። እፎይ ኧረ በእናትሽ ተረጋጊ። ቆይ እስኪ ፓኒክ እያደረግሽ እኮ ነው። አሁን እኮ በመጽሐፍ ቅዱስ ነው በመጽሐፍ ቅዱስ የፈሰርኩልሽ ትርጓሜ ራሱ ሳላመጣ ማለት ነው። ያንቺ እኮ አንዷ ጥቅስ ብጠይቅሽ